በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነት ተመልክቶ እስከ ይሳት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ህዳር 21 ቀን የእናታችን የእመቤታችን የቅድስት ድንግል ማርያምን ዓመታዊ ክብረ በዓል ጽዮን ማርያም እያልን እናከብራለንና ይህንን ክብረ በዓል ስለምንድን ነው የምናከብረው? በዚህ ዕለት ምን የተደረገበት ዕለት ስለሆነ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ ህዳር 21 ቀን የእናታችን የእመቤታችን የቅድስት ድንግል ማርያምን ዓመታዊ ክብረ በዓል ጽዮን ማርያም እያለን እናከብራለን። ጽዮን ማለት ምን ማለት ነው ስንል ጽዮን ማለት አምባ መጠጊያ ማለት ነው። ጽዮን የሚለው ስም በቁሙ ለቅዱስ ዳዊት ተራራና ለኪዳኑ ጽላት ሲያገለግል በትንቢታዊ ምስጢሩ ግን ለድንግል ማርያም ለቤተ ክርስቲያንና ለዘላለማዊ ርስት ያገለግላል። ታዲያ ህዳር 21 ቀን የእናታችን የእመቤታችን የቅድስት ድንግል ማርያምን ዓመታዊ ክብረ በዓል ስለምንድን ነው የምናከብረው ስንል በስድስት ዋና ዋና ምክንያቶች እናከብራለን። ይህንን ስንል ግን አሁን በምንጠቅሳቸው በስድስቱ ዋና ዋና ምክንያቶች ብቻ ነው የምናከብረው ማለት ሳይሆን ይህንን ክብረ በዓል የምናከብርበት ብዙ ምክንያቶች አሉ። ከነዚህ ውስጥ ግን ስድስቱን ዋና ዋናዎቹን ብቻ ጠቅሰን እናልፋለን ማለት ነው። የመጀመሪያው ምንድነው ስንል ታቦተ ጽዮን በምርኮ በሄደችበት በሀገረ ፍልስጤም ዳጎን የተባለ የአሕዛብን ጣዖት አድቅቃ በድል የተመለሰችበትን ዕለት በማሰብ እናከብራለን። በተጨማሪም ደግሞ ታቦተ ጽዮን ንጉሥ ሰለሞን ወደ ሰራላት ቤተ መቅደስ በክብር የገባችበትን ዕለት በማሰብ ይህንን ክብረ በዓል እናከብራለን። ሁለተኛው ደግሞ ቀዳማዊ ሚኒሊክ ከ12ቱ ነገደ እስራኤል የበኩር ልጆች ጋር በመሆን ሊቀ ካህናቱን አዛርያስንና ታቦተ ጽዮንን ይዞ አክሱም የደረሰበትን ዕለት በማሰብ ይህንን ክብረ በዓል እናከብራለን። ሦስተኛው ደግሞ በ330 ዓመተ ምህረት በአብርሃ ወአጽብሃ ዘመነ መንግሥት ክርስትና የኢትዮጵያ ብሔራዊ ሃይማኖት ይሁን ተብሎ የታወጀበትን በማሰብ ይህንን ክብረ በዓል እናከብራለን። አራተኛው ደግሞ የቀደሙ ነቢያት ስለ እመቤታችን በተለያየ አምሳል ያዩበት፣ ለምሳሌ ነቢዩ ዕዝራ በሀገረ መንፈሳዊት፣ ሕዝቅኤል በተዘጋች ቤተ መቅደስ፣ ዘካርያስ ደግሞ በተቋመ ወርቅ ያዩትን በማሰብ ይህንን ክብረ በዓል እናከብራለን። አምስተኛው ደግሞ አብርሃና አጽብሃ በወርቅ በዕንቁ ያሰሩት ባለ 12 ክፍል ቤተ መቅደስ ለመጀመሪያ ጊዜ ቅዳሴ ቤቱ የከበረበትን በማሰብ ይህንን ክብረ በዓል እናከብራለን። ስድስተኛው ደግሞ በ9ኛው መቶ ክፍለ ዘመን ዮዲት ጉዲት አብያተ ክርስቲያናትን ስታቃጥል ታቦተ ጽዮንን ይዘው ወደ ዝዋይ ሐይቅ ከተሰደዱ በኋላ ዘመነ ሰላም ሲጀምር ወይም ደግሞ ሲመጣ አክሱም በነበሩ ካህናት አስታዋሽነት ከዝዋይ ተነስተው ወደ አክሱም የገቡበትን ዕለት በማሰብ ይህንን ክብረ በዓል በታላቅ ድምቀት እናከብራለን ማለት ነው። እነዚህን ስድስት ዋና ዋና ምክንያቶች ጠቅሰን ብቻ ማለፍ ሳይሆን ደግሞ ቅድስት ቤተ ክርስቲያናችን በዚህ ዕለት በስፋት የምታስተምረውን አንዱን ምክንያት ተንተና አድርገን እንማራለን። በዚህ ጊዜ ቅድስት ቤተ ክርስቲያናችን በስፋት የምታስተምረው ታቦተ ጽዮን በምርኮ በሄደችበት በሀገረ ፍልስጤም ዳጎን የተባለ የአሕዛብን ጣዖት አድቅቃ በድል የተመለሰችበትን በደንብ በስፋት ታስተምራለች። ታቦተ ጽዮን
እንዴት በምርኮ ወደ ሀገረ ፍልስጤም ሄደች? ዳጎን የተባለ ጣዖታቸውንስ እንዴት አድቅቃ በድል ተመለሰች? የሚለውን ታሪኩን ልናውቅ ያስፈልጋልና ቅድስት ቤተ ክርስቲያናችን በስፋት ታስተምራለች ማለት ነው። ይህም ደግሞ መጽሐፍ ቅዱሳዊ ነው። ታዲያ ታሪኩን ከመመልከታችን አስቀድሞ ሁለት የመጽሐፍ ቅዱስ ክፍል እሰጣችኋለሁ። አንድ ከአዲስ ኪዳን፣ አንድ ደግሞ ከብሉይ ኪዳን ማለት ነው። ከአዲስ ኪዳን የሚሰጣቸው የመጽሐፍ ቅዱስ ክፍል ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14 ጀምሮ ያለውን ነው። ቃሉ እንዲህ ይላል፣ ከማያምኑ ጋራ በማይመች አካሄድ አትጠመዱ፣ ጽድቅ ከአመፅ ጋራ ምን ተካፋይነት አለውና? ብርሃንም ከጨለማ ጋራ ምን ኅብረት አለው? ክርስቶስ ከቤልሆር ጋራ ምን መስማማት አለው? ወይስ የሚያምን ከማያምን ጋራ ምን ክፍል አለው? የእግዚአብሔርን ታቦት በጣዖት ቤት ውስጥ የሚያኖር ማን ነው ይላል። ልብ በሉ ወገኖቼ፣ ይህንን ቁጥር 16 ላይ ያለውን ኃይለ ቃል በደንብ ያዙ። የእግዚአብሔርን ታቦት በጣዖት ቤት ውስጥ የሚያኖር ማን ነው ይላል። ዛሬ በዛሬው ትምህርታችን ላይ የምንመለከተው የእግዚአብሔርን የቃል ኪዳን ታቦተ ጽዮንን በጣዖት ቤት አኑረውት የደረሰባቸውን ወይም ደግሞ የእግዚአብሔር የቃል ኪዳን ታቦት ያደረገችውን ተአምራት ነው በዛሬው ትምህርት ላይ የምንማረው ማለት ነው። ጽድቅ ከአመፅ ጋር ምን ተካፋይነት አለው ይላል። ጽድቅ ከአመፅ ጋር ማለት የጽድቅ ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የአመፅ ባለቤት ደግሞ ሰይጣን ዲያብሎስ ነው። ክርስቶስ ከቤልሆር ጋር ምን መስማማት አለው እንደተባለ ሁሉ ክርስቶስ ከሰይጣን ዲያብሎስ ጋር ምን መስማማት አለው እንደተባለ ሁሉ ጽድቅም ከአመፅ ጋር ምን ተካፋይነት አለው? ብርሃንም ከጨለማ ጋር ምን ተካፋይነት አለው ይላል። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14 ማለት ነው። ልብ በሉ ወገኖቼ። ታዲያ ከአዲስ ኪዳን ይህንን የመጽሐፍ ቅዱስ ክፍል ከያዛችሁ የእግዚአብሔርን ታቦት በጣዖት ቤት ውስጥ የሚያኖር ማን ነው የሚለውን ከያዛችሁ የዛሬውን ትምህርት ደግሞ የምናገኘው በብሉይ ኪዳን ነው። በአንደኛ ሳሙኤል ምዕራፍ 1 ቁጥር 1 ጀምሮ ስትመለከቱ ሙሉ ታሪኩን ታገኛላችሁ። እኛ ግን አንደኛ ሳሙኤል ምዕራፍ 4 ቁጥር 1 ጀምሮ ያለውን አንስተን እንመለከታለን። ይህንን አሁን መጀመሪያ ላይ የጠቀስነውን ታቦተ ጽዮን በምርኮ በሄደችበት ሀገር በሀገረ ፍልስጤም ዳጎን የተባለ የአሕዛብን ጣዖት አድቅቃ የተመለሰችበትን ዕለት ነው የምናከብረው ብለናል። ይህስ እንደምንድን ነው ታሪኩ የሚለውን አጥር አድርገን ስንመለከት ታቦተ ጽዮን በፈቃደ እግዚአብሔር በነቢዩ ሙሴ አማካኝነት ለሰው ልጆች የተሰጣ እስራኤላውያን ሲባረኩበት፣ መስዋዕታቸውን ሲያቀርቡባት፣ እንዲሁም ደግሞ ከእግዚአብሔር ጋር ሲታረቁባት ኖረዋል። ታዲያ ከ4327 ዓመተ ዓለም ጀምሮ ለ40 ዓመታት ያህል እስራኤላውያንን በክህነት ያገለግል የነበረው ካህኑ ኤሊ ዕድሜው ሲገፋ ሁለቱ ልጆቹን ጠርቶ ዋናና ምክትል አድርጎ ሾማቸው። ካህኑ ኤሊ ልጆቹን ካህናት አድርጎ ቢሾማቸውም ይህ ሁሉ በደል፣ ይህ ሁሉ ጥፋት ታቦተ ጽዮን እንድትሰደድ ያደረጉት፣ እንድትማረክ ያደረጉት በእነርሱ ምክንያት ነው። ለምንድን ነው ስንል ያ ዘመን ሕዝቡ ከመበደላቸውም አልፎ ካህናትም ጭምር የበደሉበት፣ ካህናትም ጭምር በድፍረት ኃጢአት የወደቁበት ዘመን ነበረ። በዚህም ምክንያት ታቦተ ጽዮን ተላልፋ ለአሕዛብ ተሰጠች። ወገኖቼ ታላቅ ጥፋት ሆነ። ወገኖቼ ለ40 ዓመታት እስራኤላውያንን በክህነት ያገለገለው ካህኑ ኤሊ በእርሱ ፈንታ እርሱን ተክተው እንዲያገለግሉ ልጆቹን ቢሾማቸው አፍኒንና ፊናስ ግን ፈቃደ እግዚአብሔርን ተላልፈው 3 ታላላቅ በደሎችን ፈጸሙ። እነዚህ 3 ታላላቅ በደሎች ምንድናቸው ስንል የመጀመሪያው በደል በሙሴ ሥርዓት በቀዳማዊ ሰዓተ ሌሊት በርታ በቀዳማዊ ሰዓተ መዓልት የምትጠፋ መብራት እንድትቀመጥ የተሰራ ሥርዓት ነበረ። ሆኖም ግን አገልግሎት ከሌለ ሲበራ ማደሩ ስለምንድን ነው ብለው መቅረዙን አነሱ፣ መብራቱን አጠፉ። በዚህም ምክንያት የመጀመሪያውን በደል በደሉ። ሁለተኛው በደላቸው ምንድነው ስንል ለራሳቸው ስጋዊ ጥቅም በማሰብ ቅድሚያ በመስጠት ለመስዋዕት እንዲሆን ከመጣው እንስሳ ታርዶ ስቡ ሳይጤስ ደሙ ሳይፈስ ስጋውን እየመረጡ ለራሳቸው ተመገቡ። ወገኖቼ በዚህም ሁለተኛውን ጥፋት አጠፉ። ሦስተኛው በደላቸው ጥፋታቸው ምንድነው ስንል ጸሎት እናደርሳለን፣ ሥርዓተ አምልኮን ፈጽማለን ብለው ወደ መገናኛው ድንኳን ይመጡ ከነበሩ እስራኤላውያን ቆነጃጅቶች ጋር በዝሙት ወደቁ። የካህኑ የኤሊ ልጆች በድፍረት ኃጢአት ወደቁ፣ በዝሙት ወደቁ። ወገኖቼ ልብ በሉ። እነዚህን 3 ታላላቅ የድፍረት ኃጢአቶችን በመሥራታቸው ታላቅ ጥፋት በእስራኤላውያን ላይ መጣ። ልብ በሉ። ለካህኑ ለኤሊ አስቀድሞ ጆሮን ጭው የሚያደርግ ነገር ትሰማለህ ተብሎ
በነቢዩ ሳሙኤል አማካኝነት ተነግሮት ነበረ። ይህ ጆሮን ጭው የሚያደርገው ነገር ምንድነው የሚለው ልናውቅ ያስፈልጋል ወገኖቼ። ዛሬስ እኛ በዚህ ምድር ላይ ስንኖር አሁን በተለይ እኛ ባለንበት በዚህ ዘመን ምን ደህና ነገር ሰምተን ይሆን? ጆሮን ጭው የሚያደርግ ነገር ነው እየሰማን ያለነው። ለምን ካልን ደግሞ ሕዝቡ በመበደሉ ብቻ ሳይሆን ካህናትም ጭምር በመበደላቸው ምክንያት ነው። ሁላችንም ወደ እግዚአብሔር በማንባት በማልቀስ በእኔ ኃጢአት ነው ይህ መጣው ብለን ከመናገር ከማድረጋችን ይልቅ እጃችንን ጣታችንን ሰው ላይ መቀሰርን ስለተያያዝነው ነው። በእኔ ኃጢአት ነው ብሎ ስለ ራሱ ኃጢአት በዚህ ጊዜ የሚያነባ ማን ነው ወገኖቼ? በዚያ ዘመን ግን ካህናት ሆነው አፍኒንና ፊናስ በመበደላቸው ምክንያት ለጸሎት ወደ ቤተ ክርስቲያን ከሚመጡ ምዕመናን ቆነጃጅት ሴቶች ጋር በዝሙት በመውደቃቸው ምክንያት ታላቅ ጥፋት መጣ። ጆሮን ጭው የሚያደርግ ነገር መጣ ወገኖቼ። አባታችን ካህኑ ኤሊም ታዲያ የልጆቹን በደል እያየ እንዳላየ እየሰማ እንዳልሰማ ቸል በማለቱ እግዚአብሔር አዘነ። ጆሮን ጭው የሚያደርግ ነገር እንደሚያሰማው በነቢዩ ሳሙኤል በኩል ነገረው። በዚህም ምክንያት ታዲያ እግዚአብሔር አምላካችን በፍልስጤማውያንና በእስራኤላውያን መካከል ጦርነት እንዲካሄድ አደረገ። በዚህ በአንደኛ ሳሙኤል ምዕራፍ 4 ቁጥር 1 ጀምሮ ስትመለከቱ ጦርነት እንደተካሄደ ትመለከታላችሁ። ፍልስጤማውያንን አስነስቶ ጌታችን በጦርነት እስራኤላውያንን ቀጣቸው። እስራኤላውያን በጦርነት ውሎ ያለ ልማዳቸው በአሕዛብ ተሸነፉ፣ ተቀጡ። በመጀመሪያው ጦርነት ላይ 4000 ሰዎች ሞቱባቸው። በዚህ ጊዜ 4000 ሰዎች ሲሞቱባቸው ምን አጥፍተን ነው ያለ ልማዳችን እንዴት ተሸነፍን? ቀድሞ ሁልጊዜ እናሸንፋለን እንጂ አንሸነፍም። አሁን ግን እግዚአብሔር አምላክ እንዴት ለአሕዛብ አሳልፎ ሰጠን? ፍልስጤማውያን እንዴት መቱን? ብለው ግራ ተጋቡ። ከዚያም በኋላ አንድ ሐሳብ መጣላቸው። እስራኤላውያን ግራ ቢገባቸው ድል የተነሳ ነው ታቦተ ጽዮንን ይዘን ባለመዝመታችን ነው አሉ። አዎ በመበደላችን ምክንያት ነው እግዚአብሔር አሳልፎ የሰጠን አላሉም። በጥፋታችን ምክንያት ነው እግዚአብሔር አሳልፎ የሰጠን አላሉም። ታቦተ ጽዮንን ይዘን ባለመዝመታችን ነው ብለው አፍኒንና ፊናስ ጽላቱን እንዲሸከሙ አድርገው ወደ ፍልስጤማውያን የጦር ምሽግ ገሰገሱ ወገኖቼ። ገና የእግዚአብሔር ቃል ኪዳን ታቦተ ጽዮንን አፍኒንና ፊናስ ይዘው ወደ ከተማይቱ ወደ እስራኤላውያን ከተማ ሲገቡ፣ አዎ የእስራኤል ከተማ በእልልታ ድምፅ አስተጋባች። ያንን የእልልታ ድምፅ ፍልስጤማውያን ሲሰሙ የእስራኤል አምላክ መጣብን፣ እስራኤላውያን አምላካቸውን ይዘው መጡ፣ ከእስራኤላውያን አምላክ ማን ነው የሚያድነን ብለው ፈሩ፣ ደነገጡ። ነገር ግን ቢፈሩም ቢደነግጡም እንኳን ወደ ኋላ አላፈገፈጉም። ከሞትንም እንሞታለን ብለው ፍልስጤማውያን ጦርነታቸውን ቀጠሉ። አፍኒንና ፊናስ ጽላቱን ተሸክመው ወደ ፍልስጤማውያን የጦር ምሽግ ገሰገሱ። ሆኖም ግን ቀድሞ 4000 ሰዎች ከኛ የተገደሉት ታቦተ ጽዮንን ባለመያዛችን ነው ብለው አሁን ታቦተ ጽዮንን ይዘው የመጡት፣ አዎ ልክ ታቦተ ጽዮንን ይዘን ስንመጣ እናሸንፋለን፣ ድል እናደርጋለን፣ ማንም ወደኛ አይቀርብም፣ ፍልስጤማውያን ይፈረጥጣሉ፣ ይሸንፋሉ ብለው ነበረ። ሆኖም ግን ያሰቡት ሳይሳካ ታቦተ ጽዮን ተማረከች። አፍኒንና ፊናስ ሞቱ። እስራኤላውያን በጦር ድል ተደረጉ። ታቦተ ጽዮን ለአሕዛብ ተላልፋ ተሰጠች፣ ተማረከች ወገኖቼ። አፍኒንና ፊናስ የበደሉት ካህናትም ደግሞ በዚያው ጦርነት ላይ ሞቱ። እስራኤላውያንም ደግሞ እናሸንፋለን ብለው ወጥተው በጦርነት ድል ተደረጉ። 30,000 እግረኞች ሞቱባቸው ወገኖቼ፣ 30,000 እግረኞች ሞቱባቸው። ታዲያ ካህኑ ኤሊ ዕድሜው አርጅቶ ዓይኑ ፈዞ ስለነበረ ወደ ጦርነቱ ቦታ መሄድ ስላልቻለ በከተማው መግቢያ ዳር ላይ ቁጭ ብሎ ስለ ታቦተ ጽዮን፣ ስለ ልጆቹ ስለ አፍኒንና ስለ ፊናስ እንዲሁም ደግሞ ስለ ጦርነቱ ምን ላይ እንደደረሰ ዜና እስኪመጣ ድረስ ይጠባበቅ ነበረ። ኋላም ታዲያ ከዛ ጦርነት የተረፈ አንድ ሰው እየበረረ እየፈጠነ ወደ ከተማው መጣ። በከተማው መግቢያ ዳር ላይ ካህኑ ኤሊን አገኘው። ካህኑ ኤሊም ጠየቀ፣ ልጆቼ እንዴት ሆኑ? አፍኒንና ፊናስ ታቦተ ጽዮንስ ምን ላይ ነው ያለችው? እስራኤላውያንስ እንዴት ሆኑ? ጦርነቱ ምን ላይ ነው ብሎ ጠየቀ። በዚህ ጊዜ ታዲያ ካህኑ ኤሊ ቀድሞ በነቢዩ ሳሙኤል ጆሮን ጭው የሚያደርግ ነገር ትሰማለህ ተብሎ እንደተነገረው ጆሮን ጭው የሚያደርግ ነገር ሰማ። ታቦተ ጽዮን እንደተባረከች፣ ልጆቹ አፍኒንና ፊናስ እንደሞቱ፣ እስራኤላውያንም ደግሞ በጦር ድል እንደተደረጉ፣ 30,000 እግረኞች እንደተገደሉባቸው ለካህኑ ኤሊ
ያ የተረፈው ሰው ነገረው። በዚህ ጊዜ ካህኑ ኤሊ ይህንን ነገር መቋቋም አቃተው። ይህንን ጆሮን ጭው የሚያደርግ ነገር ከሰማ በኋላ ከወንበሩ ላይ እነሳለሁ ብሎ ወድቆ አንገቱ ተቆልምሞ እርሱም ሞተ። ወገኖቼ ልጆቹ ወደዚህ ወደ ጥፋት ሲገቡ እግዚአብሔር አምላክን ሲበድሉ በድፍረት ኃጢአት ሲወድቁ አይቶ እንዳላየ ሰምቶ እንዳልሰማ ሆኖ ዝም ብሎ በማለፉ እርሱም ሞተ። ወገኖቼ ይህንን ጆሮን ጭው የሚያደርገውን ነገር ሰምቶ ሞተ። ወገኖቼ አስቀድሞ ልጆቹ ሲያጠፉ ቢመክራቸው ቢገስጻቸው ከዚህ ክፉ ተግባራቸው ቢመልሳቸው ኖሮ ይህ ሁሉ ጥፋት ባልደረሰ ነበረ። ነገር ግን ካህኑ ኤሊ ዝም በማለቱ ምክንያት ብቻ ወድቆ አንገቱ ተቆልምሞ ሞተ። ወገኖቼ ልብ በሉ። ታዲያ እስራኤላውያን ድል ከተነሱ በኋላ ፍልስጤማውያን የእግዚአብሔርን የቃል ኪዳን ታቦተ ጽዮንን ከማረኩ በኋላ የት አደረጓት ስንል ቅድም በሁለተኛ ቆሮንጦስ ምዕራፍ 6 ቁጥር 14 ላይ የእግዚአብሔርን የቃል ኪዳን ታቦት በጣዖት ቤት ውስጥ የሚያኖር ማን ነው የሚል ተመልክተናል። ፍልስጤማውያን ምን አደረጉ? ታቦተ ጽዮንን ማርከው ከወሰዱ በኋላ ዳጎን ከተባለው ጣዖታቸው ቤት ወስደው ዳጎን ከተባለው ከእነርሱ ጣዖት ጎን ላይ የእግዚአብሔርን የቃል ኪዳን ታቦት አስቀምጠው በራቸውን ቆልፈው ሄዱ። ወገኖቼ ታዲያ በማግስቱ ሲመጡ ዳጎን የተባለው ጣዖታቸው ተገልብጦ በመሬት ላይ ወድቆ ለእግዚአብሔር የቃል ኪዳን ታቦት ለታቦተ ጽዮን ሰግዶ አገኙ። በዚህ ጊዜ ታዲያ ማን ነው ይህንን ዳጎን የተባለ አምላካችንን በመሬት ላይ ጣለብን? ስለዚህ እናንሳው ብለው አንስተው አሁንም የታደረጉ ከእግዚአብሔር የቃል ኪዳን ታቦት ጎን ላይ አሁንም አስቀምጠው በራቸውን ዘግተው ሄዱ። አሁንም በማግስቱ ሲመጡ ምን ተካሄደ ስንል አሁንም በማግስቱ ሲመጡ ዳጎን የተባለ ጣዖታቸው አንገቱ ተሰብሮ እጆቹ ደቀው በመሬት ላይ ወድቆ ለእግዚአብሔር የቃል ኪዳን ታቦት ሰግዶ አገኙ። ዳጎን የተባለ ጣዖታቸው በመሬት ላይ ወድቆ ተሰባብሮ አገኙት። ወገኖቼ በዚህ በአንደኛ ሳሙኤል ምዕራፍ 5 ቁጥር 1 ላይ ስትመለከቱ እንደምታገኙት ማለት ነው። ይህንን በተመለከተ ታዲያ ኢትዮጵያዊው ሊቁ አባ ጽጌ ድንግል ሰቆቃወ ድንግል በተባለው ድርሳቱ ላይ እንዲህ ይላል። ወደ ኢሎፍሊ ምድር ተማርካ የሄደች የእስራኤል አምላክ የቃል ኪዳኑ ታቦት ታቦተ ጽዮን የብዙዎችን ነፍሳት ያጠፋ ዳጎንን ሰባበረችው፣ አጠፋችው፣ ደመሰሰችው አለ። ድንግል ማርያምም አለ ሁሉን ማድረግ ከሚችለው ከልጇ ጋር ግብፅ ወደሚባል ሀገር በሄደች ጊዜ የሐሰተኛ ሰይጣን ዙፋኖች የሆኑ የግብፅ ጣዖታት ፈረሱ፣ ጠንቋዮች አስጠንቋዮችም ሁሉ አፈሩ አለ። ይህንን በንጽጽር አስቀመጠልን። ድል ማድረግን በዳጎን የጀመረችው ታቦተ ጽዮን የፍልስጤማውያንን መንደር በእባር በቸነፈር በእባጭ መታች። ልብ በሉ። የእግዚአብሔርን የቃል ኪዳን ታቦት በጣዖት ቤት የሚያኖር ማን ነው? ይህንን በማድረጋቸው ምክንያት ፍልስጤማውያን መጀመሪያ ምን አደረገች? ታቦተ ጽዮን ዳጎን የተባለ አምላካቸውን ጣዖታቸውን አደቀቀች፣ ደመሰሰች። ከዚህም በኋላ በዚህ አላበቃችም። ድል ማድረግን በዳጎን የጀመረችው ታቦተ ጽዮን የፍልስጤማውያንን መንደር በእባር በቸነፈር በእባጭ መታች። ወገኖቼ በዚህ ጊዜ ሕዝበ ፍልስጤም ታቦተ ጽዮን ወደ እስራኤል እንድትመለስ ማድረግ ፈለጉ። ምክንያቱም መከራው ሲበዛባቸው፣ በሽታው ሲበዛባቸው፣ ረሃቡ ሲበዛባቸው፣ ቸነፈሩ ሲበዛባቸው ይህ የቃል ኪዳን ታቦት ከእኛ ዘንድ መሆን የለበትም፣ ከእኛ ዘንድ በመሆኑ ይህ ሁሉ መከራ ስቃይ እየደረሰብን ነውና ወደ እስራኤል መመለስ አለበት ብለው የእግዚአብሔርን የቃል ኪዳን ታቦት ታቦተ ጽዮንን ወደ እስራኤል እንድትመለስ አደረጉ። ወገኖቼ በእውነት ክብር ለአምላካችን ይሆን። ልብ በሉ። እዚህ ጋር የምታስተውሉት ነገር አለ። ቀድሞ ታቦተ ጽዮን የእግዚአብሔር ቃል ኪዳን ታቦት በእስራኤል ነበረች። ኋላም ደግሞ የእስራኤል ልጆች በመበደላቸው ምክንያት ለአሕዛብ ተላልፋ ተሰጠች። አሕዛብ ተላልፋ ተሰጣ በዚያ አልቀረችም። በዚያ ድንቅ ተአምራትን አድርጋ ጣዖታቸውን አድቃ እንደዚሁም ደግሞ አሕዛብንም ጭምር ቀታ በኋላ ላይ ተመልሳ ወደ እስራኤላውያን ወደ እስራኤል ምድር ተመልሳለች። ወገኖቼ በእውነት ክብር ለአምላካችን ይሁን። ዛሬ የምናከብረው ክብር ይህንን ነው። ታዲያ በእንደዚህ አይነት ታላቅ ክብር በሀገረ እስራኤል ትኖር የነበረችው ታቦተ ጽዮን ወደ ሀገራችን ወደ ኢትዮጵያ እንዴት መጣች የሚለውንም ደግሞ ልናውቅ ያስፈልጋል። ከ42 ጊዜ በላይ ስሟ ተደጋግሞ የተጠቀሰው ሀገራችን ቅድስት ሀገር ኢትዮጵያ በእግዚአብሔር የተወደደች ለመሆኗ ነቢያቱ አስቀድሞ መስክረዋል። ከነቢያቱ አንዱ ታዲያ አሞጽ እንዲህ አለ፣ የእስራኤል ልጆች ሆይ
ለእኔ እንደ ኢትዮጵያ ልጆች አይደላችሁ ምን ብሎ ተናገረ? አሞጽ 9:7 ላይ ማለት ነው። ከሁሉም ከፍ ባለ መልኩ ደግሞ ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ብሎ ሕዝበ ኢትዮጵያ ልቦናውን ሕሊናውን በአምልኮተ እግዚአብሔር በጾም በጸሎት በምጽዋት በትሩፋት ዘርግቶ በሃይማኖት ጸንቶ በምግባር ጸንቶ የሚኖር መሆኑን አስቀድሞ መዝሙረኛው ልበ አምላክ ቅዱስ ዳዊት ተናግረዋል። ሕዝቡ ሕዝበ እግዚአብሔር፣ ምድሪቱ ደግሞ ሀገር እግዚአብሔር ተብለዋል። በዚህ መዝሙር 68 ቁጥር 31 ላይ ስንመለከት እንደምናገኘው ማለት ነው። ታዲያ ወደዚች ቅድስት ወደ ሆነችው ሀገራችን ኢትዮጵያ ሕዝቡ ሕዝበ እግዚአብሔር ወደ ሆነባት፣ ምድሪቱ ደግሞ ሀገር እግዚአብሔር ወደ ተባለችባት ወደዚች ወደ ሀገራችን ወደ ኢትዮጵያ እንዴት ታቦተ ጽዮን መጣች የሚለውን ልናውቅ ያስፈልጋል። ለታቦተ ጽዮን ወደ ኢትዮጵያ መምጣት ዋናው ምክንያት በእስራኤልና በኢትዮጵያ መካከል የነበረው የሰመረ ግንኙነት ነው። ይህስ ደግሞ እንደምንድን ነው ስንል ይህም ደግሞ የንግሥት ሳባና የንጉሥ ሰለሞን ግንኙነት ታሪክ ሰፊውን ቦታ ይዛል ማለት ነው። የንግሥት ሳባ ዕቃ ግምጃ ቤት የነበረው ታምሪን ወደ ኢየሩሳሌም ሄዶ ንጉሥ ሰለሞን ያሰራውን ቤተ መቅደስ አይቶ የሰለሞንን ጥበባዊ ዝና ሰምቶ በፍጹም መደነቅ ወደ ሀገሩ ተመለሰ። ወደ ሀገሩ ሲመለስ ደግሞ ያየውንና የሰማውን ለንግሥቲቱ ለንግሥት ሳባ አጫወታት። እርሷም ታዲያ የሰማችውን ለማየት ወደ ኢየሩሳሌም ሄዳ የሰለሞንን መንፈሳዊና ሥጋዊ ጥበብ ተመልክታ እግዚአብሔርን አመስግና ተመለሰች። ወገኖቼ ታዲያ ስትመለስ ከንጉሥ ሰለሞን ምኒልክን ጸንሳ ከኢየሩሳሌም ተነስታ ባሕረ ኤርትራን ተሻግራ ሐማሴን አውራጃ ስትደርስ አስመራ ከተማ በሚገኘው ማይበላ ከተባለው ቦታ ላይ ወንድ ልጅን ወለደች ማለት ነው። የሕፃኑንም ስም ታዲያ የንጉሥ ልጅ ስትል እብነ መለክ አለችው። ይህ ስም በዘመን ሂደት ምኒልክ ተብሎ ተለወጠ ማለት ነው። ታዲያ ምኒልክ ተወልዶ በአይምሮ እያደገ ሲሄድ አባቴ ማን ነው? አድራሻውስ ወዴት ነው? እያለ ንግሥት ሳባን ጠይቃት ጀመረ። ይህንን ጥያቄ ሲያበዛባት በ22 ዓመቱ ወደ ኢየሩሳሌም ላከችው። ምኒልክም ታዲያ አባቱ ንጉሥ ሰለሞንን አግኝቶ ሕገ ኦሪትንና የዕብራይስጥን ቋንቋ ሲያጠና ከቆየ በኋላ 12,000 እስራኤላውያንን አስከትሎ ከምድረ እስራኤል ወደ ኢትዮጵያ ጉዞን አቀና። በዚህ ጊዜ ግን ከቀዳማዊ ምኒልክ ጋር ለጉዞ የተነሱ እስራኤላውያን ከቤተሰቦቻቸው መለየታቸው ሳያሳዝናቸው፣ እነርሱ ያሳዘናቸው ከታቦተ ጽዮን መለየታቸው ነው። ከታቦተ ጽዮን ተለይተው በመምጣታቸው እጅጉን አዘኑ። በዚህ ጊዜ ታዲያ ወዲያውኑ በፈቃደ እግዚአብሔር ታቦተ ጽዮንን ከመንበሩ አንስተው በሊቀ መላእክት በቅዱስ ሚካኤል መሪነት ወደ ኢትዮጵያ ገቡ። ልብ በሉ ወገኖቼ፣ ቀዳማዊ ምኒልክና እስራኤላውያን ታቦተ ጽዮንን ይዘው አክሱም የደረሱት አክሱም የገቡት በዛሬዋ ዕለት ህዳር 21 ቀን ነው። ስለዚህ ይህንን ክብረ በዓል ስለምንድን ነው የምናከብረው ስንል ታቦተ ጽዮን ወደ ሀገራችን ኢትዮጵያ አክሱም ጽዮን የደረሰችበት የገባችበት ዕለት ነው። ሁለተኛው ምክንያት ማለት ነው። ልብ በሉ ወገኖቼ። ታዲያ ከዚህም ጋር ተያይዞ የመመኪያችን ዘውድ የመዳናችን ምክንያት የንጽሕናችን መሠረት ስለሆነችው ስለ እመቤታችን ስለ ቅድስት ድንግል ማርያም ያልተነበየ ነቢይ፣ ያልሰበከ ሐዋርያ፣ ያልተቀኘ ባለቅኔ ከቶ የለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማያት ሰማያት ወረደ፣ በቤዛነቱ ዓለምን አዳነ። ዳግመኛም በክበበ ትብስት በግርማ መለኮት ለፍርድ ይመጣል ብንል ከቅድስት ድንግል ማርያም በነሳው ሥጋ በመሆኑ ያለ ወላዲተ አምላክ ምስጢረ ሥጋዌን ነገረ ድህነትን ነገረ ምጽአትን ማሰብ ከቶ የማይቻል ነው ወገኖቼ። ጽዮንን ክበቧት እንዳለ ነቢዩ 10ቱ ቃላት የተጻፈባትን የእስራኤል አምባና መጠጋ የሆነችውን ታቦተ ጽዮንን ሌዋውያን ካህናት ከበዋት ውዳሴ ያቀርቡላት እንደነበረ ሁሉ ዛሬም እመቤታችን ቅድስት ድንግል ማርያምን ካህናትና ምዕመናን ከሩቅና ከቅርብ ተሰብስበው በማህሌትና በዝማሬ በቅዳሴና በውዳሴ ያከብሯታል። በእመቤታችን በቅድስት ድንግል ማርያምና በቃል ኪዳኑ ታቦት መካከል ጥልቅ የሆነ ምስጢራዊ ትምህርት አለ ወገኖቼ። ይህቺ የቃል ኪዳን ታቦት በደብተራ ኦሪት በቅድስተ ቅዱሳን ውስጥ የኖረች ናት። የዮርዳኖስን ባሕር የከፈለች ናት። ቅጽረ ኢያሪኮን ያፈረሰች ናት። ዳጎን የተባለ የፍልስጤማውያንን ጣዖት የቆራረጠች የሰባበረች ናት። በድፍረት ሊነካ የሞከረውን ኦዛን ደግሞ የቀሰፈች ናት። በአቢዳራ ቤት 3 ወር ተቀምጣ ቤቱን በበረከት የሞላች ናት። ቅዱስ ዳዊት መዝሙረኛው ልበ አምላክ የዘመረላት ናት። ጠቢቡ ሰለሞን በቤተ መቅደስ በክብር ያኖራት ናት።
ይቺ የእግዚአብሔር ክብር መገለጫ ናት ወገኖቼ፣ ታቦተ ጽዮን። ይህንም ደግሞ መጽሐፍ ቅዱስ ክፍል ጥቅስ ከፈለጋችሁ ኢያሱ 3:14፣ ኢያሱ 6:1፣ አንደኛ ሳሙኤል ምዕራፍ 5 ቁጥር 1 ጀምሮ፣ አንደኛ ሳሙኤል ምዕራፍ 6 ቁጥር 6፣ ሁለተኛ ሳሙኤል ምዕራፍ 6 ቁጥር 14፣ አንደኛ ነገሥት ምዕራፍ 8 ቁጥር 1ን ማንበብ ትችላላችሁ ወገኖቼ። ታዲያ በታቦተ ጽዮንና በዘመነ ሐዲስ በተገለጠችው በቅድስት ድንግል ማርያም መካከል ያለው ረቂቅና ድንቅ ምስጢራዊ ንጽጽርን አስመልክቶ ሶርያዊ ሊቁ ቅዱስ ኤፍሬም በደንብ በሚገባ አነጻጽሮ አስቀምጦልናል። ታቦተ ጽዮን በከበረ ወርቅ እንደተሸለመች እመቤታችን ቅድስት ድንግል ማርያምም በንጽሐ ሥጋ፣ በንጽሐ ነፍስ፣ በንጽሐ ልቦና የተሸለመች ያጌጠች መሆኗን ያጠይቃል። ታቦተ ጽዮን የቃለ እግዚአብሔር ማደሪያ እንደሆነች ሁሉ ቅድስት ድንግል ማርያምም ደግሞ ለአካላዊ ቃል ለእግዚአብሔር ወልድ ማደሪያ ሆናለች። ይህንንም ቅዱስ ኤፍሬም ሲያስረዳ እንዲህ ይላል። ድንግል ማርያም ሆይ ሰማይና ምድርን ለፈጠረ አምላክ ለእርሱ ማደሪያ ሆንሽ። 9 ወር ከ5 ቀን በማኅፀንሽ ቻልሽው፣ ተሸከምሽው። ሰማይና ምድር የማይወሰኑትን ለመወሰን የታመንሽ አንቺ ነሽ ብሎ ተቀኝቶላታል። ስለዚህ ወገኖቼ ከብሉይ ኪዳን እስከ አዲስ ኪዳን እግዚአብሔር ራሱን የገለጠበትን የቸርነት በዓል እግዚአብሔር በፈቀደልን ቦታ ሆነን ስናክብር ከኛ የሚጠበቀውን በጎ ነገር እያደረግን ልናክብር ልናስብ ያስፈልጋል። ከበዓሉ ረድኤትና በረከት ተሳታፊዎች እንድንሆን እግዚአብሔር አምላካችን በቸርነቱ በምሕረቱ እንዳይለየን፣ የእመቤታችን የቅድስት ድንግል ማርያም ምልጃ ተራዳይነት እንዳይለየን ከፈለግን የቸርነትን ሥራ ልንሠራ፣ በጎ ሥራ ልንሠራ ያስፈልጋል። ስለዚህ በዛሬቱ ዕለት ኅዳር 21 ቀን ጽዮን ማርያም ብለን ስናክብር ይህንን ክብረ በዓል በብዙ ምክንያቶች ነው የምናከብረው። እኛ ግን ከብዙ በጥቂቱ አጠር አድርገን ይህንን ክብረ በዓል የምናከብርባቸውን 2 ምክንያቶች አንስተን ተመልክተናል። የእግዚአብሔር የቃል ኪዳን ታቦት በሄደችበት በፊልስጤማውያን በአገረ አሕዛብ እንዴት አድርጋ ዳጎን የተባለ ጣዖታቸውን እንዳደቀቀች፣ እንዲሁም ደግሞ ይቺ ታቦተ ጽዮን እንዴት ወደ ሀገራችን ኢትዮጵያ እንደመጣች ከብዙ በጥቂቱ አጠር አድርገን ተመልክተናል ማለት ነው። እኛ የተማርነውን ደግሞ ላልተማሩት ወንድሞቻችን ማስተማር መንፈሳዊ ግዴታችን ነው። እኛ የተማርነውን አስተምረን ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኛ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረው መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንደ አጋጣሚ እናስተምረው ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። እንግዲህ መርሃ ግብራችንን ከመጨረሳችን አስቀድሞ አንድ መልእክት ወደ እናንተ አስተላልፋለሁ። ይህ መልእክት ምንድነው ካላችሁኝ፣ እንደሚታወቀው በዚህ መንፈሳዊ ቻናል ላይ በዓመት 3 ታላላቅ የበረከት ስራዎች ይሰራሉ። እነዚህ የበረከት ስራዎች ምንድናቸው ካላችሁ፣ በማቴዎስ ወንጌል ምዕራፍ 25 ላይ የተጠቀሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ጊዜ የሚጠይቀንን ጥያቄዎች ለመመለስ የተዘጋጁ ናቸው። በዚህም መሰረት ታዲያ ከፊታችን የሚመጣውን የገናን በዓል ወይም የጌታችንን የልደት በዓል ምክንያት ማድረግ የታመሙት ወንድሞቻችንን በተለይም ደግሞ መድኃኒት መግዣ እንኳን አጥተው የሚሰቃዩት ወንድሞቻችንን ሆስፒታል ድረስ ሄደን እንጠይቃለን፣ እንጎበኛለንና እዚህ በረከት ስራ ላይ ሁላችሁም አነሰ በዛ ሳትሉ ልትሳተፉ ያስፈልጋል ማለት ነው። ከ100 ብር ጀምሮ እዚህ በረከት ስራ ላይ መሳተፍ ትችላላችሁ። የ100 ብር ቻሌንጅ ብለን ጀምረናል። እዚህ በረከት ስራ ላይ መሳተፍ ትችላላችሁ። ሁላችሁም ተሳተፉ። እንዴት ነው መሳተፈው፣ በምን አካውንት ነው መሳተፈው ብላችሁ የምትጠይቁ ሰዎች ካላችሁ ደግሞ የዚህ ቪዲዮ የኮሜንት የመጀመሪያ ቦታ ላይ ሊንክ አስቀምጥላችኋለሁ። ያንን ሊንክ ስትጫኑ ሙሉ ዝርዝር መረጃው በጽሁፍ ይመጣላችኋል። እርሱን አንብባችሁ እዚህ በረከት ስራ ላይ መሳተፍ ትችላላችሁ ማለት ነው።